ሁሉ ይገዛል። ማነው ሀገሩን ሁሉ የሚገዛው? ገና ሊወለድ ያለው ነው። ሀገሩን ሁሉ የሚገዙት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው፣ ለዓለም የተላኩት። ኦኬ አሁን እሺ፣ እኔ ተረዳሁት ማለት ነው። ሀገሩን ሁሉ እነሱ እርሳቸው ገና ተመልሰው መጥተው ይገዛሉ፣ ይመጣሉ ማለት ነው። እሱ እየገዙ ነው ያሉት። ሕፃን ተወልዷል። እሺ ከላይ ከመጣ ሕፃን ተወልዶልናልና ወንድ ልጅ ተሰጥቶልናልና አላቅነቱን በጨንቃው ላይ ይሆናል። ስሙም ድንቅ መካራ ያለ አምላክ ተብለው ነው የተጠሩት። አሁን ላስረዳሽ። አንቺ ምንም ይሄንን የሚፈታ መጽሐፍ ቅዱሳዊ ጥቅስ የለሽም። የአዲስ ኪዳን ባለቤቶችም ራሱ ለኢየሱስ ነው ብለው አልተናገሩም። እሺ ለመንግስቱ ስፋት እሺ ነቢያችን እሺ ሊበላቸው ነቢያችን እኔ አሁን ከአንተ ሊማር እሺ ነቢያችን ከአሁን ጀምሮ እስከ ለዘላለም መንግስቱ በፊትና በጽድቅ ይመሰረታል ተብሏሉ። በጽድቅ ነው የመሰረቱት ምድሪቱ። አሁን ላስረዳሽ። ሀገሩንም ሁሉ ይገዛሉ። እግዚአብሔር በእርሳው ላይ ነው ይህን ቃል የጻፈው። አሁን ላስረዳሽ። አዳምጪ። አሁን አዳምጪ። እሺ ኦኬ። ሕፃን ተወልዶልናል ይላል። ወላሂ ያሰው የሆናችሁ ክርስቲያኖች ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል አለ። ሕፃን ተወልዶልናል። ሕፃን ተብሎ ተገለጸ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት እያረጉ ባሉበት ጊዜ ሙሴ አገኛቸው ስድስተኛው ሰማይ ላይ እና ሀዛ ሁወል ጉላም ብሎ ገለጻቸው። ያውና ሕፃኑ ብሎ ገለጻቸው። ሕፃን ብሎ የገለጹባቸው ነቢያቶች ምክንያት ለምንድን ነው? ከሁሉም ነቢያት መጨረሻ ላይ ስለመጡ ሕፃኑ ብሎ ገለጻቸው። ከእኛ በኋላ የመጣው ሕፃኑ ነገር ግን ከሁላችንም በላይ ተከታይን አፍርቶ የሚመጣው ነቢይ ብሎ ገለጻቸው። በሰማይ ላይ ስድስተኛው ሰማይ ላይ ሐዲሱ ላይ ያሳያቸዋል። ሀዛ ሁወል ጉላም በካ ሙሳ ይላል ሐዲሱ ላይ። ሙሳ ለቀሰ ሲያያቸው ፈቃል ሀዛ ሁወል ጉላም አለዚ ጃአ ባዕደና ወለሁ አትባዕ አክተረ ሚና፣ ከሁላችንም በላይ ተከታይ አፍርቶ የሚመጣው የትንሣኤ ቀን ሕፃኑ ያውና ብሎ አለቀሰ። ሌላው ነገር ምንድን ነው? አለቅነትን በጫንቃው ላይ ይደረጋል ይላል። አምላክ ለነቢያት የሰጣቸው የነቢይነት አለቅነት ማዕረግ በጫንቃው ላይ የተደረገለት፣ በጫንቃቸው ላይ ምን የሚል ነበር? የነቢያት መደምደሚያ የሚል ይህ የነቢይነት አለቃ እዚህ ላይ ነበረ። ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው። ካተሙ ነቢይን የነቢያት መደምደሚያ የሚል በጫንቃቸው ላይ ይህ የነቢይነት ማዕረግ ነበረ። ለዘመኑ ፍጻሜ የለውም ተብሎ የተገለጸው እስከ ዓለም ፍጻሜ ድረስ የነቢይነት ማዕረጉ የሚጸናለት ነቢይ ማን ነው? ለመንግስት ዝጋ ያኔ ስፋት በቃ ወደር የለውም ተብሎ የተገለጸለት ማን ነው? ለመንግስቱ ስፋት ማለት ዓለምን ስለሚገዛ ነው። ለዘመኑ ፍጻሜ የለውም የሚለው እስከ ዓለም ፍጻሜ ድረስ የነቢይነት ማዕረጉ የሚቀጥል ነው። ሁሉም ነቢይ የነቢይነት ጊዜው አልቋል። እሺ አሁን ኔትወርክ ነው ያቋረጠው። እሺ ልንገርህ። እሺ እንደዛ ከሆነ ለእርሳቸው ነው ይሄ ቃል የተጻፈው ነው ያልከኝ? እሺ አሁን ጨረስን። ሌላ ጥያቄ አላችሁ? ኢየሱስ እሺ እኔ ከላይ ነኝ። ጥያቄህን ልመልስልህ። እኔ ልመልስልህ ጥያቄህን። ኢየሱስ እኔ ከላይ ነኝ እና እናንተ ከታች ናችሁ ይላልና ያልሽው? አዎ እናንተ ኢየሱስን እንደ ማንኛውም ሰው ነው፣ እሱ አምላክ አይደለም አላችሁ እና ኢየሱስ በገዛ አፉ አባቴንም እኔንም አታውቁም፣ እኔን ቢታውቁ ነበረ ስል ለእነሱ መለስ። ወንድም እኔ ልንገርህ አንዴ ልደማመጥና ቤት አድርገው ቅድም ስትጠይቅ ዝም ብላለህ። አሁን እሷ እያወራች ለምን ታቋርጣታለህ? አድሜዎች የላቸውም ማድረግ አልችልም። ዋይፋ ነው ያቋረጠኝ። አንዴ ቤት አድርጉት። ምንድን ነው ያልሽው? ዋይፋ ነው ያቋረጠኝ። ዋይፋ ነው ያቋረጠኝ። ዋይፋ እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። ለምን አለ? ሐዋርያቶችም እኮ ተብለዋል። አልተባሉ? እናንተ ከዚህ አይደላቸው ተብለዋል።
አልተባሉም። እኔ አባቴ እሺ አባቴ መግደል ይችላል፣ እኔም መግደል ይችላለሁ። አባቴ ያድናን፣ እኔም ማደን ይችላለሁ። አባቴ በማንም ላይ አይፈርድም፣ ፍርዱን ግን ለእኔ ሰጥቶኛል። ሁሉ ስልጣን በእኔ እጅ ላይ ነው። እኔ መግደል ይችላለሁ ብሏል ኢየሱስ። አዎ የት ጋር ነው እንደሱ ያለው? እሺ እንግዲህ ወልድ ነፃ ካወጣችሁ በእውነት ነፃ ትሆናላችሁ። የአብርሃም ልጆች መሆናችሁ አውቃለሁ። ነገር ግን ቃልን ስላልሰማችሁ ልትገድሉኝ ቆርጣችሁ ተነስታችኋል። እኔ በእናንተ ዘንድ ያየሁትን እናገራለዋል። ከዛ በኋላ አባቴ ሲያደርግ የነበረውን ሁሉ አይቼዋለሁና እኔም አደርገዋለሁ አለ። ይጠፋል። የታረክሹ እኔ ገድላለሁ ብሏል እኮ ነው ያልሽው። ኢየሱስ እኔ ገድላለሁ አለ። እሱ እንደሱ ያለበት አላምንም እንደሱ አላለም። እኔ ገድላለሁ አላለም ኢየሱስ ክርስቶስ። ስልጣን አለው በሱም እጅ ላይ። ይኸውልሽ ወገናችን እሱ እኔ ገድላለሁ አላለም ነው። እንደሱ ያላለውን አትሽ እንደሱ ነው። ምን አልከኝ? ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያለውን ማንበብ ፈልገሻል። እሱ ላይ አሁን ግን ልትገድሉኝ ትፈልጋላችሁ ነው ያለው እንጂ እኔ ገድላለሁ አይደለም ያላሽ። አሁን እሺ ዮሐንስ ወንጌል 3 ምዕራፍ 35 ላይ ምን ይላል? እንደ እዛም እንትን አትበይ እንጂ ልጅ እኮ ስልጣን ያለበት እሱ ጋር ነው እኮ የኢየሱስ ስልጣን። አባቴ እንደሚያደርግ እኔም አደርገዋለሁ። አባቴ ያድኗል፣ እኔም አድኗለሁ። አባቴ የሚያደርገው ሁሉ እኔ ማድረግ ይችላሉ። ለምን አንድ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ እንደተናገረ ታውቂያለሽ አይደለ? ነገር ግን አብ ሲያደርግ ያሳየውን ነገር ወልድ ደግሞ እንዲሁ ያደርገዋልና ይላል። ያሳየውን ያክል ያደርጋል። ኦኬ ወልድ ብሎ ራሱ ልጁ መሆኑን እንደገለጸ አይተሃል። እኛ ግን ሰው ነን። ብርቅ አይደለም። ልጅ ተብሎ ይገለጻሉ እኮ ነቢያቶችም ልጅ ይባላሉ። ኢየሱስ ክርስቶስ አይሁዲዎችን እናንተ ግን የልዑል ልጆች ናቸው ብሏቸዋል። የእግዚአብሔር ልጆች እንደሆነ ይናገራል። ከኢየሱስ በፊት የተላከው ዮሐንስ ነው። ዮሐንስ እኔ የእሱን ጫማ መፍታት እንኳን አልችልም፣ እሱ ከኔ ይበልጣል፣ እኔ ከሱ አንሰዋለሁ፣ እሱ ከላይ ነው ብሎ ለምን መሰከረ? እሱ በእሳት ይጠምቃል፣ እኔ በውሃ ነው የሚጠቀም። ክብሩን እየገለጸለት ነው። አዎ መሲሁ ከዮሐንስ የተከበረ ነው፣ በጣም የላቀ ነው። እሱን እኮ እናምናለን እኛ እኮ። እሺ ከዮሐንስ እሱ ዮሐንስ ከክርስቶስ በፊት የመጣ ነቢይ ነው። እግዚአብሔር ነው ዮሐንስ ነው የላከው። ንስሐ ግቡ ትውልድ እስኪል ከኢየሱስ በፊት ንስሐ ግቡ፣ ወደ መንግስት ሰማይ እንድትገቡ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ይል ነበር፣ ይሰብክ ነበር፣ የንስሐ ጥሪ ያስተላልፍ ነበር። ግን ኢየሱስ ሲመጣ አንድ ከኔ የሚበልጥ ይመጣል ብሎ ዮሐንስ ለምን መሰከረ? የሚመጣው ከኔ ይበልጣል ለምን አለ? እሱ ነቢይ ሆኖ አሁን ሊመጣ ያለው ከኔ ይበልጣል ለምን አለ? ግን እኛ ሰው እንላለን አይደል? ሸግቴ ይበልጠዋል እኮ ኢየሱስ ዮሐንስን ይበልጣል። ኢየሱስም ወደ ንስሐ ግቡ እያለ ይሰብክ ነበር። ልክ ዮሐንስ ወደ ንስሐ ግቡ እያለ ሲሰብክ እንደነበር እሱን አታውቂም? ኦኬ እሺ፣ ከዮሐንስም ነቢይ ነው። ግን ከዮሐንስ ኢየሱስ ከበለጠ እኛ እሱ ነቢይ ነው ሰው ነው ለምን እንላለን? መብለጡ አምላክ አያደርገውም እኮ ገናቸው። ይበልጣል፣ የተሻለ ነው፣ ከሱ ይበልጣል እንጂ አለቀ በቃ እንጂ ከሰውነት አይለየውም። ያ ነገር ሰው ነኝ ብሎ ቃል በቃል ኢየሱስ ራሱን የተናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ሰው ነኝ ይላል። እኔ ሰው ይላል። እሱ ሰውነቱን እንግዲህ በመለኮት ሳይሆን ሰውነቱን በሰውነቱ ነው ያሳየው እንጂ በአምላክነቱ አላሳየንም። በምሳሌ ነው ያስተማር የነበረው። እናንተ እነ ዮሐንስ እነ ነቢያቶችም እኛም ቢሆንንም እናንተ ከታች ናችሁ፣ የእናንተ መንግስት ከታች ነው፣ የኔ መንግስት ከላይ ነው ለምን አለሽ? ከላይ ወደ ላይ እንደሚያደርግ እየነገራቸው ነው። ትፈልጉኛላችሁ አታገኙኝም፣ ወዳለሁበትም ስፍራ ከቶ አትመጡም እያለ ይነግራቸዋል። ወደ አብ እሄዳለሁና አላቸው። ራሱ እንደሚሄድ ወደ ሰማይ እንደሚያደርግ እየነገራቸው ነው። እኔ ከላይ ነኝ እናንተ ግን ከታች ናቸው እያለ ይገልጽላቸዋል። እርሱ ወደ ላይ ማድረጉንና መሄዱን እየገለጸላቸው ነው። ሌላው ኢየሱስ እኔ ሰው ነኝ ብሎ በግልጽ ተናግሯል። እሱን ታውቂያለሽ አይደለ?
እኔ እሱ ራሱ ክርስቶስ ነኝ ብሎ እኮ የገለጸበት አለ። እኔ እርሱ ነኝ ብሏል። ክርስቶስ ገና ነቢይ ሊመጣ ያለው አንተ እኛ እናውቃለን፣ ሊመጣ ያለ አንድ ነቢይ አለ እሱም ክርስቶስ ነው ብላ ሴትዮዋ በጠየቀች ሰዓት ውሃ አጠጨኝ የተባለችው አንተ ከአባታችንን ከያዕቆብ ትበልጣለህ ባለችው ሰዓት አው በልጠዋለሁ፣ ከኔ የሚጠጣ ለዘላለም አይጠማም፣ እኔ የዘላለም ሕይወትን ውሃ እሰጣለሁ ለምን አላት። ከዛ አው ይሄንን ውሃ ስጠኝ፣ ዳግም አልጠጣም፣ ዳግም አልጠማም፣ ይሄን ውሃ መጠጣት ክርስቶስ ማለት ነው ያልኩሽ። ይኸውልሽ ክርስቶስ መባሉ እንደውም ፍጡር በሆነ እኮ ነው የሚያሳየው። ይህ አምላክ ክርስቶስ አይደለም እኮ አምላክ ተሻላርን። ክርስቶስ ማለት ነው ማለት ነው ትርጉም ታውቂያለሽ? እሺ በኃጢአታችሁ እንዳትሞቱ ነግሬያችኋለሁ። እኔ እርሱ ነኝ ስላላችሁ እኔን እርሱ እንደሆነው ካላወቃችሁ በኃጢአታችሁ ትሞታላችሁ ለምን አለ? እኔን እመኑ እወቁ ለምን አለ? ችግር የለውም። እሱን ማመን እኮ አለብን እኮ ክርስቶስ ኢየሱስ ክርስቶስ እንደሆነ መልእክተኛ እንደሆነ ማመን ግዴታ ነው። ኦኬ መልእክተኛ ሆኖ እሺ እኔ የዘላለምን ሕይወት እሰጣለሁ ከኔ በስተቀር ማንም ወደ አብ ሊገባ አይችልም ለምን አለ? ሕይወትም እኔ ነኝ፣ መንገድም እኔ ነኝ፣ እውነትም እኔ ነኝ ለምን አለ? ነቢይ ሆኖ ሰው ላስረዳሽ። የዘላለማዊ ሕይወት በእኔ የሚያምን የዘላለምን ሕይወት ይወርሳል። እሱ በእኔ አምኖ ቢሞትም እንኳን መጨረሻው ዘመን እኔ አስነሳዋለሁ ለምን አለ? የዘላለም ሕይወትን ይሰጣል ሲባል ምን ማለት ነው? ምንድን ነው የዘላለማዊ ሕይወት? እሺ ጥያቄ መጠየቅ ይቻላል? አንዴ የዘላለማዊ ሕይወት ማለት ምን ማለት ነው ታውቂያለሽ? ምንድን ነው የዘላለም ሕይወት ማለት? እኔ በክርስቶስ ከሰማይ እሱ እንደተላከ ከአብ ዘንድ እንደመጣ እኔ ለእኔ ኃጢአት እሱ እንደሞተ ካመንኩና በሱ አምኜ ከዳንኩ ቢሞት እንኳን እሱ በመጨረሻው ግን ያስነሳኛል፣ የዘላለምን ሕይወት ይሰጣል። በማመኔ እድናለሁ እንጂ ካላመንኩ አልድንም እሱ ብሏል። ስላላመናችሁ በኃጢአታችሁ ትሞታላችሁ ብሏል። ምን ብሏል? አይደለም ጥያቄ። የዘላለማዊ ሕይወት ማለት ምንድን ነው ነው? ባጭሩ የዘላለማዊ ሕይወት ማለት እውቀት ነው። እሺ ይህን እውቀት ኢየሱስ ክርስቶስ የዘላለማዊ ሕይወት እሰጣለሁ ሲል ጊዜ እውቀትን እሰጣችኋለሁ አሳውቃችኋለሁ ማለት ነው። ያም እውቀት ምንድን ነው? አንድና ብቸኛ እውነተኛ አምላክ እንዳለ እና ኢየሱስ ደግሞ የዚያ የአምላክ መልእክተኛ እንደሆነ ማወቅ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ይሽ የዘላለማዊ ሕይወት ማለት ስለ አንድ አምላክ ማወቅና ክርስቶስ ደግሞ የዚያው መልእክተኛ ነቢይ እንደሆነ ማወቅ። ይሄ ነው በቃ። ይሄን እውቀት ይሰጣል ማለት እንጂ ሌላ አይደለም። እቺ የዘላለም ሕይወት ማለት ራሱ እኮ ራሱ አይደለ? እቺ የዘላለም ሕይወት ማለት ራሱን አይደለ? እቺ ያለው ኢየሱስ ራሱ ነው። አንተ እንደላከኸኝ ለሚያምን አለ አይደለም እኮ። እቺ ያለው ራሱን ነው። አዎ እቺ ማለት ራሱን ነው። እቺ የዘላለም ሕይወት ማለት ከራሱ አፍ የሚወጣው ቃል ነው። ከአፉ የሚወጣው ቃል አይደለ ሰውን የሚያድነው የሚያነጻው። እቺ ያለው ራሱን አይደለም ሴትዮ፣ እውቀቱን ነው። እውቀት አባ ከወይ አለ። ይኸውልሽ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያውቁ ዘንድ የሚለውን አስመሪበት። ስለ እውቀቱ ነው እየተናገር። ይህ እውቀት ነው የዘላለማዊ ሕይወትን የሚያስገኘ። ይሄን ማወቅ ነው። ገብቶሻል አይደል? ይህን የዘላለማዊ አምላኩ ነው ስልጣን የሰጠው። በሰጠው ላይ የዘላለማዊ ሕይወትን እንዲሰጥ ስልጣን እንደሰጠው ሁሉ እያለ ይናገራል። ያም ምንድነው? እውቀት ነው። ያን እውቀት ደግሞ ማንኛውም ሰው የሚሰጠው የሆነ ነገር ነው፣ ሌላ ነገር አይደለም። ዘላለማዊ ሕይወት ሲባል ማንኛውም ሰው ሊሰጥ አይችልም። ለምን? በአባቴ የሚያምን እውቀት ነው። ይሄን እውቀት ማንኛውም ሰው ሊሰጥሽ ይችላል። እውቀት አይደለም። የዘላለም ሕይወትን እሰጣለሁ አንተ እንጂ እውቀትን እሰጣለሁ አላለም። የዘላለም ሕይወት በእርሱ እንደሚገኝ ራሱ መሰከረ። በወልድ የሚያምን ሁሉ የዘላለም ሕይወት አለው። በአብ የሚያምን የዘላለም ሕይወት፣ በወልድም የሚያምን የዘላለም ሕይወት አለው አለ። በወልድ ካላመንም የዘላለም ሕይወት እንደሌለ በራሱ አፍ ነው የተናገረው። የት አድርጓት እና የኛው እስኪያወራ አንተ ነች ይሰማል። ይኸው ነው። ጭራሽ ማዳመጥ አትፈልግም ወይ? አትረዳውም አማርኛውን? ከይቅርታ
አለህ የተናሰ ሄሎ ግራ ገባን ይላል። ግራ ብቻ ማለት ነው። ግራም ቀኝ። አዎ የዘላለማዊ ህይወት ማለት ምን ማለት ነው? ማለት ነው። አይኔ ቅድሙ ላይ ነበር ልጠይቅ ያሰብኩት። ይሄን አትቀጥለውም? እጅቱ መመለስ ያቀታትም የዘላለማዊ ህይወት ምን እንደሆነ የዘላለማዊ ህይወት አጊታ የዘላለማዊ ህይወት አጊታት ላላገኛም ረባና ኔትወርካቸው ይሰማል። ኢሳይያስ 9:6 እንደገና ለመጠየቅ ፈልጌ ነበር። ምክንያቱም ይሰማል። በጣም እየዘገየ ነው የሚደርስ። ገስት ላይ ማን እንዳለ አይታየኝም ምናምን። ልጆች ኮፕሊንክ አድርጉ። 3000 ሰዎች አላቸው ልኝ ማለት ነው። ገስት ላይ ማን እንዳለ አይታየኝ ምናምን አልችልም፣ ማስወጣት አልችልም ምናምን። እርሱ ባይመልስልኝ እሺ፣ እኔ ከኔ ጋር አውራ። የዘላለም ህይወት ኢየሱስን ማመን ነው። ኢየሱስ በአፉ የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖር። እሺ ማስረጃ ሳይልሽ የዘላለማዊ ህይወት ማለት ይሄ ማለት ነው የሚለውን ከመጽሐፍ ቅዱስ ንገር። ቁጥር ነው? ዮሐንስ ወንጌል 6 ምዕራፍ 6 ቁጥር 40 ላይ። እሺ ያንብብ እስኪ ምን ይላል? ቆይ ከ35 ልምጣል። ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። አየው፣ የዘላለም ህይወት ኢየሱስ ነው። ከኢየሱስ አይልም ደስ አይል። እሺ አሁንም ልድግምላ። ነገር ግን ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። ምን ማለት ነው? ፈጽሞ አይጠፋም ማለት በእኔ የሚያምን ፈጽሞ አይጠፋም ማለት የት እንደሚል ላሳይሽ ነኝ። ታነቢያለሽ መጽሐፍሽን? አንብብሽ 35 ወደ ታች አንተ አንብብሽ። እንደዛ የሚል አላመጣሽም ማለት ነው። የዘላለማዊ ህይወት ማለትን ማለት ነው የሚለውን ራሱ መጽሐፍ ቅዱስ ይናገራል። በእኔ የሚያምን አለ እኮ በእኔ የሚያምን ከቶ አይጠፋም ማለት የዘላለም ህይወት ማመን አይደለም ወገናችን። ነገር ግን እሺ ወደ ታች ይላል 17 ላይ የዘላለማዊ ህይወት ማለት ምን ማለት እንደሆነ ይናገራል። 40 ላይ እሺ ሊጨምርልህ። እሺ ከ37 ልምጣ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣም። ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣም። ከሰማይ የወረድሁት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነውና የላከኝን ፍቃድ ከሰጠኝ ሁሉ አንድ እንኳን ሳይጠፋብኝ በመጨረሻው ቀን እንዳስነሳው ነው። በመጨረሻው ቀን ማለት አሁን ሰው ይሞታል። በመጨረሻ ቀን ሊመጣ ያለው ኢየሱስ ነው። ከሞት በኋላ መጥቶ የሚያስነሳን ከኢየሱስ ውጪ ሌላ አለ ወይ? ወደ እኔ የመጣው አብ ወደ እኔ የሰጠው የዘላለም አይደለም። በመጨረሻው ቀን እኔ አስነሳዋለሁ። እሱ የዘላለምን ህይወት ከሱ አይደለም የሚያገኙት ከኢየሱስ አይለም። ስለ ዘላለማዊ ህይወት አያወራም። እሱ የት እንደሚያወራ ልንገርሽ። እሺ ወደ እኔ የመጣውን እኔ በመጨረሻው ዘመን እኔ ከሞት አስነሳዋለሁ ማለት ምን ማለት ነው? አይደለም። አሁን ጥያቄያችን የዘላለማዊ ህይወት ማለት ምን ማለት ነው ነው ጥያቄው። የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ምን ማለት ነው? እሺ ወልድን አይቶ የሚያምን የዘላለም ህይወት እንዲኖረው ማለት ምን ማለት ነው? ለዘላለም ትኖራለህ በወልድ ቃል። ምን ማለት እንደሆነ አሁን ላሳይሽ። ራሱ ኢየሱስ አሳየኝሽ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? እስኪ አንብቢው እስኪ ቃሉን በጌታ ዮሐንስ ወንጌል ምዕራፍ 6 አሁን ያነበብኩትን አብራራልኝ። ከዛ ወደ አንተ ጋር እሄዳለሁ። ወዳንቺ ነው የምንሄደው። ምን ማለት እንደሆነ የሚናገረው እዚያ ጋር ነው። እሺ
የአባቴ ፍቃድ ወልድን አይቶ አይደለም ወገናችን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። እኔም በመጨረሻው ቀን አስነሳዋለሁ። እርሱ ምን እንደሆነ ማመን የሚለውን ደግሞ እዚያ ጋር የዘላለማዊ ሕይወት የሚለውንም ጥቅልል አድርጎ ይነግርሻል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብቢው። እሺ ምዕራፍ 17 ቁጥር 3 እሺ ከአንድ ልምጣ። አባቴ ወይ ጊዜው ደርሷል፣ ልጅ ያከብሪ ዘንድ ልጅህን አከብረው። ከላይ መጣውልክና ከአንተ ለተቀበላቸው ሁሉ የዘላለም ሕይወት እንዲሰጥ በሰው ሁሉ ላይ ስልጣን ሰጥተዋልና። አየዋ ስልጣን በማለት በክርስቶስ ላይ እንዳለ ይሄ ቃል ይናገራል አይደል? በክርስቶስ ላይ ስልጣን ተሰጠው እያለ ነው። ፍጡር መሆኑን እየገለጸልሽ ነው። አምላክ ስልጣን ይሰጣል አይሰጥም? መልሽ እስኪ። ለማን ነው ከክርስቶስ ውጪ ሌላ ሞቶ ከሞቱ በኋላ አስነሳለሁ ያለው ነቢያት ማን ነው? ሌላ ስልጣን ስለመሰጠት ካነሳሽ ፍጡር መሆኑን እንዳውም የሚገልጽ ነው። ኢየሱስ ይሄ የተማለደው ገና ከመሞቱ በፊት ነው። ይህን ቃል የጸለየው አምላክ ስልጣን ይሰጣል። ግን ምልጃ ቃል ነው አይደል? አሁን ይሄ አማርኛ ስንተኛ ቋንቋሽ ነው? ከይቅርታ ጋር ይኸው አዳምጪ እሺ። ስልጣን 10ኛ ቋንቋ 10ኛ ቋንቋ እሺ። ስልጣን የሚሰጠው ፍጡር ነው። እሺ ፈጣሪ ስልጣን አይሰጠውም። ኢየሱስ ተሰጠው ከተባለ በቃ አለቀ። ፍጡር መሆኑን ትልቅ እንዲገልጽ ማስረጃ ነው። እንደውም ይሄ አምላክ ቢሆን ስልጣን አይሰጠምና ስልጣን ከኢየሱስ ውጭ እሺ ከሞት በኋላ አስነሳዋለሁ ያለው ለማስነሳት ስልጣን ያለው ሰው አለ? ነቢያቶች አንብቡ፣ ጥቅሱን እያነበብን የዘላለም ሕይወት አንተ ብቻ እውነተኛ አምላክ የሆንከውና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ክርስቶስ ከላይ እንደመጣ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይላል። እሺ ይቺ የዘላለም ሕይወት ናት። ማን ይቺ የዘላለም ሕይወት? ራሱ ክርስቶስ አይደለም? ቆይ አዳምጪ። ኢየሱስ ክርስቶስ ምን አለ እሱ ጋር ቁጥር 3 ላይ አንድና ብቸኛ እውነተኛ የሆንክ አምላክ ያለው ማንን ነው? ራሱን ነው። እግዚአብሔር ነው። ደግሞ አብ እኔና አብ አንድ ብሏል። እኔና አብ አንድ ነን ብሏል። አንዴ እሱ ጋር አንድና ብቸኛ አምላክ ያለው ማንን ነው? እሺ አይደለም በል እሺ ራሱን ነው አይደለም? ራሱን ነው። ሰው እንዲያውቅ ነው። ይሄንን ሊመና አይለመነው። ደግሞ ወልድ በሱ ውስጥ አለ። አዳምጪ። ቆይ አባት ሆይ እያለ ራሱን ነው ትያለሽ? ኢየሱስ አብ ነው እንዴ? አንድ ላይ ናቸው። በስጋ ነው እንጂ አንድ ላይ ናቸው። አንድ ላይ ነው። ሁለት አይደለም። አንድ ላይ ነው ወይስ አይደለም? ኢየሱስ አብ ነው አይደለም? ኢየሱስ ወልድ ነው። አዎ። ስለዚህ እያለ ያለው አብን ነው። እሺ ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ ስለ ራሱ ደግሞ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ኢየሱስ ተላከ መልእክተኛ እንጂ ሌላ አይደለም። ሸጊቱ ጨረሰን። ኦኬ መልእክተኛ ነኝ አላለማ። የዘላለም ሕይወት እኔ ጋ ነው ብሎ የተላከ የሚለው ማንን ነው? አብ ላይ ስልጣን እንዳለው ወልድ ላይ ስልጣንም አለ ብሏል። አዳምጪ። ተሰጥቶ ነው እንጂ የለውም ስልጣን። ይኸውልሽ ስልጣን ሁሉ ተሰጠ የሰማይና ምድር ይላል። እሺ ስልጣኑ በኢየሱስ ላይ ሞት ላይ ለመፍረድም ስልጣን ካለው ለማንሳትም ጋር እንቀጥል። ስልጣን ከተሰጠ በየትኛውም ነገር ላይ ቢሆን ተሰጥቶ ከሆነ ፍጡር መሆኑን የሚገልጽ ነው እሱ። በዚህ ላይ በህይወት ላይ በምን ላይ በየትኛው የሚሆን በጨመርሽ ቁጥር በዚህ ላይ ስልጣን ተሰጥቶ ነው። ኢየሱስ ክርስቶስን አንተ እንደላከኝ ያውቁ ዘንድ ይመኑ ዘንድ እቺ የዘላለም ሕይወት ናት ካለ በኋላ የዘላለም ሕይወትን አሳልፎ ለኛ እሱ ከሰጠን እሱ ለኛ ሕይወቱን አሳልፎ እንደሰጠን ካመንን ለኛ እንደሞትልን ካመንን መጨረሻው ዘመን ስልጣን ያለው ጌታ ኢየሱስ ሞት በኋላ የሚያስነሳው ማን? እሱ አይደለ ስልጣን ያለው ጌታ? እውቀት ነው። እሺ ዘላለማዊ ሕይወት የሚለው እውቀት ነው። ያውቁ ዘንድ እያለች ነው። ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ። ኢየሱስ ክርስቶስ ዓለም ከመፈጠር በፊት በነበረኝ ክብር ለምን አለ?
ዓለም ከመኖር በፊት እኔ ነበርኩኝ። አብርሃም ከመኖር በፊት እኔ ነበርኩኝ። አብርሃም ግን የዓለም የትውልድ ሁሉ መጀመሪያው ነው። ይሄ የታወቀ እውነት ነው። የትውልድ ሁሉ መጀመሪያ ነው። በአብርሃም አይደለ የመጣ ነው የበዛ ነው እና ግን ኢየሱስ ክርስቶስ አብርሃም ከመኖር በፊት እኔ ነበርኩኝ። يلا الادمين نزلوها تحت بارك الله فيكم والله ما تفهم. አዎ እናንተማ እውነት ጋር ስትመጡ እኮ ትፈራል። أعوذ بالله. ቅስት ላይ ከኔ ጋር እንቀጥል። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ አለ የለውም? አይዛ ጋር ምናልከኝ ኢሳያስ ምዕራፍ 9:6 ላይ ለመሐመድ ነው ያልከውን ጥቅስ ማለት ነው። ለኢየሱስ ክርስቶስ ነው ስላሉ ምንም ለኢየሱስ እንደሆነ እንደማያሳይ ልገልጽላት ፈልጌ። ዋንኛውም እሺ ለኢየሱስ ነው ብለህ ነው አንተ የምታምነው? እሱ ኔትወርክን አስተካክለን። እሺ በጣም እየዘገየ የሚደርሰው ኢሳያስ 9:6 ለመሐመድ ከሆነ መሐመድ እውነተኛ አምላክ ተብሏል ወይ ንገረኝ። አምላክ ማለት ነው ማለት ነው። እኔ አምላክ ነው አልኩኝ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ ነው አላለም። እንደው እንደ መጽሐፍ ቅዱስ እንሄድና አምላክ ሲባል ምን ማለት ነው? እንደ መጽሐፍ ቅዱስ ይሰማል። እሱም ስሙም ድንቅ መካር ኃያል አምላክ ተብሎ ተጠርቷል። መሐመድ ሆይ ስለዚህ ቃል አምላክ ማለትን ማለት ነው። ድንቅ መካር ኃያል አምላክ ተብሏል። አንዴ አዳምጥሽ። አምላክ ማለት ምን ማለት ነው? እኔ አምላክ ነው የሚለውን ቃል አላነሳውም ማለት ነው። በዚያ ላይ የተገለጹት እርሳቸውን ሊገልጽ የሚችል ነገር አንስቼላቸዋለሁ። ምናልባት አዳምጣ ከሆነ ማለት ነው። እንደው ብንወስደው እንኳ እሱን እዚህ አምላክ የሚለውን አምላክ ሲባል ምን ለማለት ነው? መጽሐፍ ቅዱስ ላይ ለአምላክ ብቻ የሚሰጥ መጠሪያ ነው ወይንስ አይደለም? ኖ ለመሐመድ ነው ብለሃል። ለመሐመድ ነው ብለሃል። አምላክ የሚለው ለነቢዩ መሐመድ ነው አላልኩም እኔ። አትቀላቀል። ይኸውልህ እሱን አይደለም ነው ያልኩት እኮ መሐመድ ድንቅ መካር ስትል ነበር። በህዝብ አምላክ የሚለው ነቢዩ መሐመድን አምላክ ብሏቸዋል አላልኩም። አዳምጥ። በዚያ ላይ ያሉ እሳቸው ሊገልጹ የሚችሉ ቃላት ነው ብለሃል አይደል? እዚያ ጋር የሚገኙት ጥቅሶች እኮ ትንቢቱ ለእሳቸው ነው የተነገረው ነበር። ለምን አታዳምጥም? ሰውየው አምላክ የሚለው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ብዬ እኔ አልተናገርኩም። ገብቶሃል አይደል? ነገር ግን በዚህ ውስጥ ላይ አለቅነት በጫንቃው ላይ ይደረጋል የተባለው ነገር አለቅነት፣ የነቢይነት አለቅነት በጫንቃቸው ላይ እንዳለ ብዬ በማስረጃ ታነሳለህ ነበር። ልክ እንዲሁ ነቢያቶች ሙሴ አግኝቷቸው ሕፃን የተባለው እርሱ ነው ብሎ የገለጸባቸውን ሁሉ ስነግርህ ነበር። አምላክ የሚለውን ለማንሳት ፈልገሃል አንተ። ገብቶሃል አይደለ? እሺ አምላክ ሲባል ምን ማለት ነው? እንደ መጽሐፍ ቅዱስ መልስ። ለአምላክ ብቻ የሚሰጥ ነው ወይንስ ሌላም አካል አምላክ ተብሎ ይጠራል? አይ ኦኬ፣ ይሄ አሁን ብዙ አምላክ የተባሉ አሉ፣ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነት ከሌላው ይለያል። ወያንዴ ከሱ ይለያል አይደለም? ይሄንን ደግሞ ወያንዴ አንድ ነገር እንድትረዳ ነው። ቆይ ነቢያቶች አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ የተባሉ አሉ አልኩህ። ግን የነሱ ከክርስቶስ አምላክነት የተለየ ነው። አሁን ወደ እሱ ልንመጣ ነው። ቀጣይ ወደ እሱ እንመጣለን። ግን እዚህ ቦታ ላይ አምላክ የሚለው ቃል ለሰው እንደሆነ ሰው ላይ እንደሚውል እንድትረዳ ያክል ነው። ነቢያት ከአምላክ ዘንድ ቃል የሚመጣላቸው ሁሉ አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ ይባላሉ አይደለ? ነቢያቶች አምላክ ናቸው አይደል? እንደ መጽሐፍ ቅዱስ በል ጠንክር። አሁን በኋላ እናየዋለን። ኢሳያስ 40:10 ክፈትልኝ። አንዴ ጨርሰን እየጨረስክ ትሄዳለህ።
ነቢያቶች አምላክ ይባላሉ አይባሉም? እንደ መጽሐፍ ቅዱስ አምላክ ተብሎ ይጠራሉ አይጠሩም? አምላክ ይባላሉ መለክ ማለት ነው። አየህ አይደለ? ስለዚህ መጽሐፍ ቅዱስ ላይ የተባሉ አሉ አልኩህ እኮ። አዎ እሺ፣ በጣም ጥሩ እናመሰግናለን። አሁን እዚህ ጋር ምንድነው ልታውቁ የሚገባው ነገር እነሱ ግን የባህሪ አምላክ የሚባል ነገር የለው። ኢየሱስ ክርስቶስ የባህሪ አምላክ ነው። የባህሪ አምላክ አይደሉም ሲባሉ ነው እያልኩ። ኢየሱስ የባህሪ አምላክ ነው የሚለው የት ጋር ነው ያለው? እሱን ለመለየት ፈልገህ ነው አይደል? ሁሉ ኢየሱስ ክርስቶስ የባህሪ ማስረጃ የባህሪ አምላክ ነው። ይስተም እኮ ላመጣልህ ነው። ላመጣልህ እሱ ወንድሜ ኢየሱስ አንደማመጥም። ቆላስይስ ምዕራፍ 1 ቁጥር እሺ አንብበሽ። ቆላስይስ ምዕራፍ 1 ከቁጥር 16 ላይ የሚታየውም የማይታየውም አለቅነትም ዙፋንነትም ሁሉ በክርስቶስ ኢየሱስ ተፈጠሩ ይላል። የባህሪ አምላክ ነው የሚለው የቱ ጋር ነው? ማስረጃው ጋር ፈጣሪ ነው እያለ ነው። ከዚህ ወደ የባህሪ አምላክ ኢየሱስ ፈጣሪ ነው የሚለው አይደለም። ያውቀዋለሁ እኮ እየነገርኩህ እኮ ነው። ቆላስይስ ምዕራፍ 1 ከቁጥር 15 እስከ 16 የሚታየውም የማይታየውም ሁሉ በክርስቶስ ኢየሱስ ፈጣሪ ነው የሚለው አውጣው በኢየሱስ ክርስቶስ ተፈጠሩ ይላል። ማለት እንደሆነ እንመጣለን። ኢየሱስ ሁሉ የተፈጠሩት በእርሱ ነው። እሱ ሳይሆን ጥያቄያችን ወደ እሱ እንመጣለን። ስለዚህ ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ጥቅስ ስጠን። እኮ ልሰጥህ ነው። ኢሳያስ 40 ኢየሱስ ክርስቶስ ጭራሽ ስሙን አያውቀውም ብሎ ኪዳን ኢየሱስ ክርስቶስ የባህሪ አምላክ ነው ብሎ የተናገረ አንድ ሐዋርያ ያስተነ መጽሐፍ ቅዱስ ላይ እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራው እየተደማመጥን አይደለም። እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራው መጠን ይከፍል ዘንድ ዋጋው ከእርሱ ጋር ነው ይላል ትንቢተ ኢሳያስ ምዕራፍ 40 ቁጥር 10። እዚህ ጋር እንደ ኃይል የሚመጣው ማለት ነው። የተጠየቀው ምንድን ነው? ኢየሱስ ክርስቶስ የባህሪ አምላክ ነው እዚህ ጋር የሚመጣውና ለእያንዳንዱ እንደ ስራው መጠን የሚከፍለው ማለት ነው። ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ጥቅስ የለም አይደል መጽሐፍ ቅዱስ ላይ? ሄሎ ነገርኩህ። ፈጣሪነቱን እያመለከተ የባህሪ አምላክ እንዴት ነው ሁሉ የፈጠረ እሱ ነው እያለህ ነው። የሚታየውም የማይታየውም ሁሉ በኢየሱስ ክርስቶስ ተፈጠሩ ይላል። ዕብራውያን 1:8 ላይ መመልከት ትችላለህ። ዕብራውያን 1:8 መመልከት ትችላለህ። አንተ ከጥንት ምድርን መሰረትክ፣ ሰማያትም የእጆች ስራ ናቸው ይላል። ምድርን የመሰረተ ሰማያት የእጁ ስራ የሆኑ ክርስቶስ ኢየሱስ ነው እና ፈጣሪነቱን ነው እንትን የምትለው ወይስ ኢየሱስ ክርስቶስ የባህሪ አምላክ ነው እያለ ነበር። ለዚህ ጥቅስ አምጣ ሲባል ማስረጃ የለውም። እኛ እሱ የኢየሱስ ክርስቶስ አምላክ ነው የሚለው ብንሄድ እንኳን ቆይ ተረጋጋ። ኢየሱስ ክርስቶስ የአምላክ ቃል ስለሚመጣለት የአምላክ ቃል የሚመጣላቸው ሁሉ አማልክት ተብለዋልና ብሎ ራሱ ተናግሯል። እንደው ከዛ ነው ቢክ ዕብራውያን 1:8 ከፋተው ዕብራውያን 1:8 ከፋተው ኢየሱስ ክርስቶስ የባህሪ አምላክ ነው የሚል መጽሐፍ ቅዱስ ላይ የትኛው ላይ የለም? አንደኛ እሱ ነው እኮ። ሁለተኛ አንተ ከጥንት ምድርን መሰረት እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ይናገራል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ገብቶሃል አይደል? ኦኬ እሺ፣ ሰማይና ምድርን የፈጠረ አምላክ አይደለም ንገረኝ። አምላክ ማለት ነው። ገብቶሃል? እየተሰማ አይደለም ባይዘይ
ኢየሱስ ስም አይደለም ነው ያልከው? ሰማያትና ምድርን የፈጠረ አምላክ ነው ወይስ ንገረኝ። እግዚአብሔር ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ ይላል። ኢየሱስ ክርስቶስ ደግሞ ወፍ አልፈጠረም። ኤኒዌይስ እየተሰማ አይደለም። ኢየሱስ ክርስቶስ አይደለም እግዚአብሔር ነው የፈጠረው ይላል መጽሐፍ ቅዱስ። ሰማይና ዕብራውያን 1:8 ክፈተውና አንድ ጀምራል። ዕብራውያን 1:8 አንብብ አውጣና። ይኸውልህ ጂሰስ ወንድሜ እሱ የጠየቁት ጥያቄው ከስር ብትመልስለት አይሻልም? እንደዛው ብንሄድ አሪፍ ነበረ። እኔም እኮ እንዳንተ ክርስቲያን ነው የሚለኝ። አንተ ሰማይና ምድር የፈጠረው ማን ነው ብለህ ነው የምታምነው? አንተኛው ኢየሱስ ነው ወይንስ እግዚአብሔር ነው? እኔ ሱዲ ክርስቲያን ነህ? ሱዲ ነኝ እኮ። እግዚአብሔር ማለት በብሉይ ኪዳን እግዚአብሔር የተባለው ኢየሱስ ክርስቶስ በአዲስ ኪዳን እየሰማ ነው። እሺ ሱዲ ነኝ። አሁን ይኸውልህ ይሄ እሱ አሁን እያለ ያለው እኮ አንተ የጠየቀው ጥያቄ ሌላ ነው። እሱ እየመለስልን ያለው እኮ ሌላ ጥያቄ እኮ ነው። ሌላ እንትን ነው። አንተ የጠየቀው አሁን ምድርና ሰማይን የፈጠረው ኢየሱስ ነው ወይስ አምላክ ነው እያልከው አይደለ? አሁን አንተ ቅድም እንዳልከው ዘፍጥረት 1:1 ላይ እግዚአብሔር ምን አለ? ምድርና ሰማይን ፈጠረው ይላል እግዚአብሔር። አሁን በዛ ብንሄድበት አሁን በአዲስ ኪዳን ግን ያው ኢየሱስ ምድርና ሰማይን ፈጠረ የሚል የለም እንደኔ ማለት ነው። እኔ እንዳየው ከሆነ በአዲስ ኪዳን የለም። በብሉይ ኪዳን ግን ኢየሱስ ድንቢት ተፈጥሯል የሚል የለም መጽሐፍ ቅዱስ ላይ። ይቅርታ ድንቢት ጨዋታ ትልቅ ሆነች ጉንዳን ፈጥሯል የሚል የለም። ምንም ማድረግ አይቻልም። ያ ጀማዓ ገስት ላይ ማን እንዳለ ይታየኝ። ያ ጀማዓ ምን ይሻላል? ስማኝ እሱ እኔ ዛሬ ደግሞ ሌላ ጥያቄ ይዤ ስለመጣሁ አንቺን ጥያቄ ልጠይቅና እሱን አስተናግደው። መጀመሪያ ሌላም ጥያቄ አለኝ፣ እሱንም ጥያቄ ጠይቀዋለሁ። ቁርአን ነው። እሺ ወርስ ሰላም አብዱልከሪም ገስት ላይ ወላሂ ማንም ሳይታይ እንዴት ነው? ሰላም ነው። ሰላም ይኸውልህ አብዱልከሪም እንዴት ነው ይሄ እንትን የሚስተካከለው? ገስት ላይ ሰው አይታየኝም፣ ማስገባትም አልችልም፣ ማስወጣትም አልችልም፣ ምናምን ምንም ነገር ማድረግ አልችልም። ላይቭ መክፈትና ማውራት ብቻ ነው የምችለው። የምን ችግር ነው? እንቀጥል። አውርደት ወይስ አሁን የሆነ ነው ወይስ ከዚህ በፊት? አረ ከመጣህ ጀምሮ ነው፣ ከ3 ቀን ምናምን ጀምሮ። ጸልይበት ሪፖርት ጸልይበት። ወደ ማን ልጸልይ? ወደ አብ ወደ ወልድ ወይንስ ወደ መንፈስ ቅዱስ? አንድ ገጠመኝ ቲክቶክ ከከፈትኩ ጀምሮ ትልቅ ገጠመኝ ገጠመኝ እሱ የሆነ ክርስቲያን ከ2 ወር ምናምን በፊት መሰለኝ ታስታውሳላችሁ፣ ላይቭ ላይ ነው ጥያቄዎች ጠይቆ ከመለስኩለት ካወራን በኋላ እንደው አሁን ደግሞ በተራችን የመጨረሻ መሰነባበቻ ይሆን ዘንድ እኔም ልጸልይ አንተም ጸልይ አለኝ። አንተም ጸልይልኝ እኔም ልጸልይልህ አለኝ። እሺ መጀመሪያ እኔ ልጸልይ አልኩት። መስማማለን። እሺ መጀመሪያ እኔ ልጸልይ እሺ አለ። ጸለይኩኝ። አሜን ካለ በኋላ ከጨረሰ በኋላ እኔ አምላክ ያላህ እያልኩኝ ወደ አንዱ አምላክ ብቻ ጸልያለሁ። ጨረስኩኝ። አሁን እኔ ተራ ነኝ፣ እኔ ደግሞ ልጸልይልህ አለኝ። እሺ ትጸልያለህ፣ ነገር ግን መጀመሪያ ወደ አብ ነው የምትጸልይልኝ ወደ ወልድ ነው ወደ መንፈስ ቅዱስ አልኩት። ምረጥ፣ ወደ የትኛው ይባል? ወደ ሶስቱም። አብ ወልድ መንፈስ ቅዱስ አንድ አምላክ አይደል?
አይደል? እንደዛ ሚል የለም መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። እሺ ምርጫ ልስጥህ። ወይ እንደ ኢየሱስ ነው የምትጸልየው ወይንስ ከኢየሱስ ክርስቶስ ተቃራኒ ይሆናል? ኢየሱስ ወደ ማን ነበር የሚጸልየው ይላል መጽሐፍ ቅዱስ? እስኪ ክርስቲያን ካለ ይመልስልኝ። ኢየሱስ ወደ ማን ነበር የሚጸልየው? ኢየሱስ ወደ ማን ነበር የሚጸልየው? ኢየሱስ በምድር ላይ በነበረበት ጊዜ እየጸለየ ነበር። ወደ አብ ነው የሚጸልየው። እኔ እንደሚያውቀው መጽሐፍ ቅዱስ እንደሚናገረው ከሆነ ወደ አብ ብቻ ነው የሚጸልየው ወይስ ወደ አብ ወደ ወልድ ወደ መንፈስ ቅዱስ? ወደ አብ ነው የሚጸልየው እሱ። አንተም ወደ አብ ብቻ ነው የምትጸልየው? ወደ ወልድና ወደ መንፈስ ቅዱስ አትጸልይም? እኔ ሶስቱ አንድ አምላክ ነው፣ አንድ ላይ ማለት ነው። እኔ በሶስቱ ነው የሚጸልየው። ግን ኢየሱስ ስንቶቹን ያልከው አሁን? አብ ወልድና መንፈስ ቅዱስ ይሄ አንድ ላይ ሲመል አይ ማለት እኮ ይሄ ስንከፋፈሉ ነው እንጂ በእንትኑ አንድ ናቸው፣ ስራቸው አንድ ናቸው። አሁን እዚህ ላይ ዮሐንስ ስራቸው አንድ ነው። ኦኬ በጣም ጥሩ። ሶስቱም ተሰቅለዋል? አልተሰቀለም ሶስቱ። ስለዚህ ስራቸውም ይለያያል ማለት ነው። አንዱ የስቅለት ስራ ይሰራል፣ ሌሎቹ ደግሞ በስራ ይለያያሉ ማለት ነው። ስራቸው አንድ ነው ማለት ነው። እሱ እዚህ ላይ እኮ አሁን እንደምናገረው ከሆነ ማለት ነው መጽሐፍ ቅዱስ ላይ እዚህ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደምናገረው ከሆነ እንደዚህ ይላል እኮ ኢየሱስም እንዲህ አለው፣ መንገድ እኔ ነኝ፣ እውነትም ሕይወትም እኔ ነኝ። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም ይላል። እንደገና ደግሞ ወደ ታች ዝቅ ብሎ ቁጥር 9 ላይ እንደዚህ ይላል፣ ኢየሱስ እንዲህ አለ፣ አንተ ፊልጶስ ይሄንን ያህል ጊዜ ከእናንተ ጋር ቆይ ሲኖር አታውቁኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? እኔ በአብ እንዳለ አብም በእኔ እንዳለ አታምኑን እያለ ይናገራል ማለት ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ወደ አንዱ አምላክ የሚያደርስ ድልድይ እንጂ አምላክ አይደለም ማለት ነው አይደለ? በላይ በኔ በኩል ካልሆነ አንድ ሰው ወደ አብ እንትን የለም እያለ። ስለዚህ ወደ ማን የሚወስድ ድልድይ ነው? እሱ መንገድ ነው። እሱ ወደ አምላክ አይደለ? ስለዚህ ወደ አምላክ የሚወስድ አድራሽ ድልድይ እንጂ እሱ አምላክ አይደለም ማለት ነው። አለቀ በቃ። ይህ ጥቅስ ላቅነት ሊያስረዱበት ይፈልጋሉ። በጣም ከዋነት የተነሳዋል ላይ እንደውም የሚያስረዳው ክርስቶስ አምላክ እንዳልሆነ ነው። እሺ አንድ ቁጥር 9 ላይ ደግሞ እንደዛ እያለ ክናገር ኢየሱስም እንዲህ አለው ይላል። ቁጥር 9 ላይ ኢየሱስም እንዲህ አለ፣ አንተ ፊልጶስ ይሄንን ያህል ጊዜ ከእናንተ ጋራ ሲኖር አታውቁኝምን? እኔን ያየ አብን አይቷል እያለ እኮ ነው እየተናገረ ያለው ኢየሱስ። እዚህ ጋር የአይን ማየት ነው እየተናገረ ያለው። ምሳሌ ነገር አስጨርሰኝ። በምሳሌ እንትን እኮ ነው እየተናገረ ያለው። እኔ ያየ አሁን ለምሳሌ እዚህ ጋር እኮ እነ ፊልጶስ እና ሌሎችም ሐዋርያቶች ነበሩ እሱ ጋር፣ ግን እነሱ ጋር እየኖረ ነበረው። እሱም ይሄንን እያለ ኢየሱስ ይህን ያህል ጊዜ እናንተ ጋር ሲኖር አታውቁኝምን? እኔን ያየ አብን አይቷል እያለ እኮ ነው። እኔም በአብ እንዳለ አብን በእኔ እንዳለ እኮ አዳም ትንሽ እኔ በእናንተ እንዳለሁ እናንተም በእኔ እንዳላችሁ ይላቸዋል ሐዋርያቶች። አምላክ ናቸው ማለት ነው እነሱ። ኖ እሱ አላለማ፣ እንደዛ አላለም እኮ እሱ ያለው እኮ እኔ በአብ እንዳለ አብን በእኔ እንዳለ ነው እያለ ነው። እኔ በእናንተ እንዳለሁ እናንተም በእኔ እንዳላችሁ ብሏቸዋል ሐዋርያቶችን ኢየሱስ። ስለዚህ ኢየሱስ በውስጣቸው ስላለ አምላክ ናቸው ማለት ነው ሐዋርያቶች። 15ኛ ስላሴ ጀባ ብለን ምን ላይ ነው እንደዚህ ያለው? በቃ ላሳየሽ። እሺ መጽሐፍ ቅዱስ ማኔ ይዛል። መጽሐፍ ቅዱስ ይዣለሁ። ጎስ 14 20 ላይ
ዮሐንስ ወንጌል ምዕራፍ 14 ቁጥር 20 ምዕራፍ 14 ቁጥር 20 እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ። ስለዚህ አምላክ በውስጥ ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው አይደለ? እኔ በእናንተ አለሁኝ እናንተ በእኔ ያላችሁ ሲል ስለዚህ አምላክ ናቸው ማለት ነው። እነሱ ሐዋርያቶች እነሱ አምላክ አይደለም። ለምን? በኢየሱስ ክርስቶስ ውስጥ አለ እኮ ስሩም በእነርሱ ውስጥ አለ። አየህ፣ አምላክ ለማድረግ ኢየሱስን የሚሰጧቸው ሹብሃ የሆኑ ቃላቶችን እንዳለ በሌሎች ተብለው ታገኛላችሁ። በጣም ይገርማል። የዛኔ ታዲያ ምንም አምላክ አድርጎ እስኪ ሲባሉ የዛኔ ሳት ያደርጋሉ፣ ይቆማሉ። ሰላም ወይኔ ሁሴን ግን አይደክሞ አሁን እሱ በጣም ጥሩ። አሁን ይህንንም አንብባለሁ፣ ግን እዚህ ጋር ደግሞ እሱ እሺ፣ አሁን ሙስሊሞች በኢየሱስ ክርስቶስ ያምናሉ አይደለ?